We talked, my friend, for 13 years and we reached nothing, zero, nothing. So, I mean, we will not continue in this endless track. የዘውትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ነው ተጀመረ። አበይት ነጥቦችን አስቀድመን እናስተዋውቃችሁ። ግብጽ ከኢትዮጵያ ጋር ለ13 ዓመታት ስታካሄድ የነበረው የድርድር አማራጭ በሽንፈት መጠናቀቁን ይፋ አድርጋለች። በሽንፈት ተጠናቋል የሚል እምነት ያደረባት ግብጽ ኢትዮጵያን በተመለከተ ከዚህ በኋላ ልትወስድ የምትችለው እርምጃ ወታደራዊ አማራጭ ሊሆን ይችላል በሚል ለሀገሪቱ የውጭ ጉዳይ ሚኒስትር የቀረበላቸውን ጥያቄ በተመለከተ የተሰማው አስደንጋጭ ምላሽ የዜናችን ማጠንጠኛ ይሆናል። በዛሬው ዕለት የኢትዮጵያ 20ኛው የብሔር ብሔረሰቦችና ሕዝቦች በዓል ላይ ንግግር አድርገው የነበሩ ጠቅላይ ሚኒስትሩ ያስተላለፉት ማስጠንቀቂያ በብዙዎች ዘንድ መነጋገሪያ ሆኗል። ጠቅላይ ሚኒስትሩ ማንም አያስቆመንም ሲሉ እናራግፋቸዋለን ሲሉም ያስጠነቀቋቸውን ኃይሎች በወፍ በረር እንመለከተዋለን። ጀነራሉ ለ3 ተከታታይ ቀናት ከነበሩበት ወታደራዊ ከበባ በኋላ የታዩበት የአደባባይ አጋጣሚም ሌላኛው የዜናችን ትኩረት ይሆናል። ከዚህ ውጭ በዛሬው ዕለት በይፋ ስራው እንደጀመረ የተነገረለትን የኢትዮጵያ የኒውክሌር ኃይል ኮሚሽንን ስራ በተመለከተም ዝርዝር መረጃዎችን እናገራችኋለን። እንደተለመደው የሰማችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። We preserve the full rights to defend our national interest and our water security if any harm happened in accordance to international law. ይህ በመግቢያችን ላይ ሰማችሁት የግብጽ ውጭ ጉዳይ ሚኒስትር ባደር አብዱላቲ ለቢቢሲ ከሰጡት ቃለ ምልልስ የተቀነጨበ ነው። ሚኒስትሩ ሀገራቸው ለ13 ዓመታት ከኢትዮጵያ ጋር ስታደርግ የነበረችው የድርድር አማራጭ በሽንፈት ስለመጠናቀቁ በመጪዎቹ ጊዜያት የካይሮ ከፍተኛ ባለስልጣናት ኢትዮጵያን በተመለከተ ሊወስዱ የሚችሉበትን አማራጭ እየጠቆሙበት ነበር። የሀገሪቱ ቁጥር 1 ዲፕሎማት በሰጡት በዚህ አነጋጋሪ ቃለ ምልልስ ለ13 ዓመታት ህዳሴ ግድብን በተመለከተ ያደረግነው ትግል አንዳችን ፍሬ አላፈራልንም ሲሉ ነው የተደመጡት። ሚኒስትሩ በዚህ ቃለ ምልልሳቸው ህዳሴ ግድብን በተመለከተ ለ13 ዓመታት ውጤት በማያመጣ መንገድ ለድርድር ስንቀመጥ እንደቆየን ለጓደኞቼ ነግራቸዋለሁ ነው ያሉት። አብዱላቲ ከዚህ ሁሉ ዓመታት በኋላ ያተረፍነው ውጤት ቢኖር ዜሮ ሊባል የሚችል ያልተሳካን ያለ ሲሆን በዚህ ምክንያት በእንደዚህ አይነት ማብቂያ የሌለው በሚመስል አዙሪት ውስጥ አንቀጥልም ሲሉ ተደምጠዋል። ግብጽ በእነዚህ ምክንያቶች ከኢትዮጵያ ጋር በህዳሴ ግድብ ድርድር መቀጠል እንደማትፈልግ ነው የሀገራቸውን አቋም በዚህ መልኩ ያስረዱት። ካይሮ በዚህ መልኩ በሰለጠነ መንገድ በድርድር የህዳሴ ግድቡን በተመለከተ ዘላቂ መፍትሄ ለማበጀት ካልፈለገች ቀጣዩ አማራጯ ምን ይሆናል? ከቢቢሲ ጋዜጠኛ የቀረበላቸው ጥያቄ ነበር። ባደር አብዱላቲ ግብጽ ከአባይ ተፋሰስ ሀገራት ውስጥ ጥገኛ ሆነች ብቸኛ ሀገር ነች ይላሉ። እኛ ስንደራደር የነበረው በመተማመን መንፈስ ነበረ የሚሉት ሚኒስትሩ ኢትዮጵያ ግን የድርድር ሂደቱን ጊዜ ለመግዛትና መሬት ላይ የተለያዩ ሁኔታዎችን ለመፍጠር ተጠቅመበታለች በማለት ይከሳሉ። አሁንም ቢሆን ምንም አይነት ምላሽ ከወዲያኛው ወገን በኩል እየሰማን አይደለም ባላቸው እናም አንዳች ጉዳት ከተከሰተ በዓለም አቀፍ ሕግ መሰረት መብታችንን አስጠብቀን የብሔራዊ ጥቅማችንን ለማስከበር እንታገላለን ባላቸው። ይህ ብቻ አይደለም። ግብጽ ከህዳሴ ግድቡ ውዝግብ ጋር በተያያዘ በኢትዮጵያ ላይ ወታደራዊ ኃይል ትጠቀም እንደሆነ ከአልጀዚራ ለቀረበላቸው ጥያቄ ወታደራዊ ኃይል የመጠቀም አማራጭን ውድቅ ሳያደርጉት ቀርተዋል። አብዱላቲ የተባበሩት መንግስታት ድርጅት ቻርተር ጉዳት የደረሰበትን ሀገር ራሱን የመከላከል መብት እንዳለው ደንግጓል ሲሉ በደፈናው ምላሽ ሰጥተው አልፈዋል። አብዱላቲ ያስቀድመው የማሳወቅና ጉዳት ያለማድረስ መርሆችን ጨምሮ የዓለም አቀፍ ሕግጋትን በመጻረር በተናጠል ውሳኔ ለተገነባ ግድብ ህዳሴ የሚል እድገትን ወይንም ቅቡልነትን የሚያመላክት ስያሜ ግብጽ ልትቀበል አትችልም ሲሉ ይከራከራሉ። ለዚህ በስሜት የተሞላ ንግግር በኢትዮጵያ በኩል ምላሽ ሲሰጡ ተመልክተናል። ለአብነት ያክል በውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ዳይሬክተር ሆኑት አምባሳደር ዘሪሁን አበበ ህዳሴ ግድቡን እንተውና ግብጾች የገነቡት ግድብ በታሪካችን ከተመዘገቡ ስህተቶች መካከል አንዱ ነው ያሉ ሲሆን ሁሉንም አይነት የአፍሪካ ስልጣኔዎችን ያወደመ ሲሉ ሞግተዋል። ለዚህ ያስቀመጡት ምክንያት በትነት ሳቢያ በየዓመቱ 14 ቢሊዮን ኪዩቢክ ውሃ እንድናጣ ስለሚያደርግ ይህም ከሳይንስ እጅግ ያፈነገጠ በመሆኑ ነው ሲሉ የግብጾችን ለዘመናት የዘለቀ ያልተነገረ አፍሪካንን ያከሰረ ፕሮጀክት በዚህ መልኩ አጋልጠዋል። ካይሮ ምንጊዜም የውጥረትና የግጭት መነሻ የምታደርገው ህዳሴ ግድብ ያሳለፍነው መስከረም ወር ላይ መጠናቀቁ የሚታወስ ነው። ወደ ዜናችን ሌላኛው ክፍል እናምራ። ጠቅላይ ሚኒስትር አብይ አህመድ በ20ኛ የብሔር ብሔረሰቦችና ህዝቦች ቀን ክብረ በዓል ላይ በዛሬው ዕለት በማዕከላዊ ኢትዮጵያ ክልል ሆሳና ከተማ ሲከበር ያሰሙት ንግግር አልፎ አልፎ ከሚሰሙ የመሪዎች ንግግር መካከል የሚካተት ነው ተብሏል። ጠቅላይ ሚኒስትሩ እንደ ጸጉር ቅማል አንድ ባንድ እናራግፋቸዋለን ሲሉ ጠላቶቻችን ሲሉ ለገለጿቸው ወይንም ለፈረጇቸው ኃይሎች ማሳሰቢያ ልከዋል። አብይ 13 ደቂቃ ገደማ በፈጀው ንግግራቸው በድጋሚ በሀዲያ ምድር ሆኜ ላረጋግጥ የምፈልገው ማንኛውም ፈተና ማንኛውም ትንኮሳም ሆነ ክፉ ሀሳብ ኢትዮጵያን ከብልጽግና ጎዳና አያስቆማትም
ሲሉ ምላሽ ሰጥተዋል። በማከልም እያንዳንዱን ፈተና ወደ እድል ወደ ብልጽግና እንቀይሯለን በማለት የኢትዮጵያን አንድነትም እናጠናክራለን ባይ ናቸው። ጠቅላይ ሚኒስትር አብይ በዚህ ወቅት የሀገርን መሻትና የባዳን ክፋት መለየት ይጠበቅብናል ያሉ ሲሆን ባዳ በክፋት የእኛን መሻት ለማጨለም ሲነሳ ኢትዮጵያን ለባዳ ፍላጎት መሳሪያ እንዳንሆን ሲሉ አሳስበዋል። እርስ በርስ መተሳሰር ሲገባን ክፉ ሐሳብ ያለውን የባዕዳን መሻት በውስጣችን እንዳናስገባና በታሪክ ተወቃሽ እንዳንሆን የኢትዮጵያን ልብ ገዝተን ሰላማችንን እናጽና ያሉ ጠቅላይ ሚኒስትር አብይ በንግግር እንመን፣ በተሰማራንበት የሥራ መስክ ሁሉ በትጋት እንስራ፣ ሌብነትን እንጠየፍ ባይ ናቸው። የሀገር ጥቅምና የሕዝቦቻችን ክብር እናስቀድም፣ ለዘመናዊነት ለለውጥ ክፍት እንሁን፣ ሉዓላዊነታችንንም በዚህ መልኩ በሁሉም መስክ እናሳካ ባይ ናቸው። ይህ መልካም ጅምር በፈጠራችን የሚደገፍ ቢሆንም በሰይጣን ትጋት ቀን ከሌት ለማደናቀፍ ሙከራዎች ይደረጋሉ ሲሉ የገለጹ ጠቅላይ ሚኒስትሩ ሆኖም ማንኛውም ፈተና፣ ማንኛውም ትንኮሳና ማንኛውም ክፉ ሐሳብ ኢትዮጵያን ከብልጽግና መቆም አይችልም ባይ ናቸው። የኢትዮጵያን አንድነት እናጠናክራለን፣ የኢትዮጵያን ጥላቶች እንደ ጸጉር ቅማል አንድ በአንድ እናራግፋቸዋለን ሲሉም ነው ጠቅላይ ሚኒስትሩ በዚህ መድረክ ላይ ያስጠነቀቁት። የሰዓቱ ዜናችን እንደቀጠለ ነው። ጀነራሉ ለ3 ቀናት ከነበረው ወታደራዊ ከበባ በኋላ ለመጀመሪያ ጊዜ በአደባባይ የታዩበት አጋጣሚ ተከስቷል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተና ጀነራል ታደሰ ወረደ ከዓለም የምግብ ፕሮግራም ከኢትዮጵያ ተወካይ ጋር ተገናኝተዋል። በኢትዮጵያ የዓለም ፕሮግራም ተወካይ የሆኑት ዝላታን ሚልሲች ትግራይን መልሶ ለማቋቋምና ለማገገም በሚደረገው ጥረት ላይ ትኩረት ሰጥተው እየሰሩ ስለመሆናቸው በዚህ ወቅት ተናግረዋል። የዓለም ምግብ ፕሮግራም በትግራይ ክልል ውስጥ በጥሩም ሆነ በመጥፎ አጋጣሚዎች ሰፊ ስራዎችን ሲያከናውን እንደነበርም አስታውሰዋል። በዚህ መነሻ በዓለም የምግብ ፕሮግራም የሚከናወኑ ተግባራትን ለማየት ወደ ትግራይ ክልል በመጓዛቸውና በመገኘታቸው ደስተኛ መሆናቸውን አስታውቀዋል። በትግራይ ክልል መልሶ ማቋቋም ላይ ማተኩራቸውን እንደሚቀጥሉ የተናገሩት የዓለም የምግብ ፕሮግራም የኢትዮጵያ ዳይሬክተር በትግራይ ክልል ከማህበራዊ ደህንነትና ዋስትና ጋር በመተባበር የሚከናወኑ ስራዎች የኑሮ ሁኔታ ለማሻሻልና ተጎጂዎች መልሶ ለመቋቋም የሚያደርጉትን አቅም ለማሳደግ ወሳኝ ስለመሆናቸው አጽንኦት ሰጥቶባቸዋል የተባለው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የሆኑት ጀነራል ታደሰ ከዝላታን ሚልሲች ጋር ካደረጉት የዛሬው ውይይት አጋጣሚ ባለፈ ላለፉት 3-4 ቀናት ድምጻቸው ሳይሰማ በመቆየቱ ሳቢያ በብዙዎች ዘንድ ለበርካታ መላምቶች ተጋልጦ እንደነበረ የሚታወስ ነው። የዕለቱ ዜናችን እንደቀጠለ ይገኛል። የኢትዮጵያ ኒውክሌር ቴክኖሎጂ ልማት መርሃ ግብር ለሰላም አገልግሎት ብቻ ጥቅም ላይ የሚውል ስለመሆኑ የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ አስታውቀዋል። ሚኒስትሩ ዶክተር ጌዲዮን ያሉት የኢትዮጵያ የኒውክሌር ኃይል ልማት መርሃ ግብር ማስጀመሪያና የኢትዮጵያ የኒውክሌር ኃይል ኮሚሽን ስራ ማስጀመሪያ የምክክር መድረክ ላይ በመገኘት ነው። ሚኒስትሩ ባስተላለፉት መልእክት የኢትዮጵያ ሰላማዊ ኒውክሌር ልማት መርሃ ግብር ከዓለም አቀፍ የአቶሚክ ኤነርጂ ኤጀንሲ ማዕቀፎች ጋር በማጣጣም የሚተገበር ነው ሲሉ የገለጹ ሲሆን የሰው ልጆች ስልጣኔ ከእሳት፣ ከውሃ፣ ነፋስና እንፋሎት የኃይል አማራጭ ልማት ጋር የተቆራኘ ነው ብለዋል። የኃይል አቅርቦት የቴክኖሎጂ ግኝቶች ከኢኮኖሚ ልማት ጋር የተቆራኘ አስተማማኝና ተመጣጣኝ የማህበረሰብ እድገት ለመፍጠር አቅም እንዳላቸውም ገልጸዋል። ኢትዮጵያም በሰው ሰራሽ አስተውሎትና ቴክኖሎጂ ልማት በአዲስና አስፈላጊ የኢንዱስትሪ አብዮት ጉዞ ላይ እንደምትገኝም ነው የተናገሩት። የኒውክሌር ኃይል ለዘላቂ ብልጽግና መሰረት ነው ያሉት ሚኒስትሩ የኢትዮጵያን ፈጣን ኢኮኖሚ እድገትና ብዙ የህዝብ ቁጥር የኃይል ፍላጎት ለማሟላት የረጅም ጊዜ ስትራቴጂካዊ የመሰረተ ልማት ግንባታ የኢንቨስትመንቶችን ማስፋት አስፈላጊ ሆኗል ባይ ናቸው። የኢትዮጵያ ሰላማዊ ኒውክሌር ኃይል ልማት መርሃ ግብር በጤና በግብርናና በሌሎች ልማት መስኮች ትግበራ የኃይል ፍላጎትን በማሟላት ብልጽግናን ማረጋገጥ ትልም ላይ ያነገበ ስለመሆኑ ነው ያስገነዘቡት። የሰላማዊ ኒውክሌር ልማት መርሃ ግብርም የምንፈልጋት ኢትዮጵያን ኦን የሚያደርግ ብሔራዊ ልማት ፕሮጀክት ነው ሲሉም ተናግረዋል። የኢትዮጵያ አምራች ኢንዱስትሪዎች፣ ዳታ ማዕከላት፣ ባቡሮችና ተሽከርካሪዎች እንደ ኒውክሌር ኃይል ባሉ ከታዳሽና አስተማማኝ የኃይል ምንጮች በሚገኝ ኤሌክትሪክ ኃይል የሚሰሩባት ሀገር ለማድረግም በወሳኝ ምዕራፍ ላይ እንገኛለን ባይ ናቸው። ከዓለም አቀፍ የአቶሚክ ኤነርጂ ኤጀንሲ ጋራም የኢትዮጵያ ብሔራዊ ኒውክሌር ልማት መርሃ ግብር የደህንነትና ግልጽነት ደረጃ ለማስጠበቅ እየተሰራ ይገኛል ሲሉ አረጋግጠዋል። የኢትዮጵያ ኒውክሌር ኤነርጂ ኮሚሽን ኮሚሽነር የሆኑት ሳንዶካን ደበበ በበኩላቸው የኢትዮጵያ ሰላማዊ ኒውክሌር ቴክኖሎጂ ልማት መርሃ ግብር ለሰላማዊ አገልግሎት ብቻ ጥቅም ላይ የሚውል ነው ብለዋል። ኮሚሽነሩ የኢትዮጵያ ኒውክሌር ቴክኖሎጂ ልማት የደህንነት በማረጋገጥ የኢኮኖሚ ሽግግርና የረጅም ጊዜ የመቋቋም አቅም ግንባታ ላይ የተመሰረተ ብሔራዊ የልማት ተነሳሽነት ነው ብለውታል። የኢትዮጵያ ሰላማዊ የኒውክሌር ቴክኖሎጂም ንጹህ የኃይል አቅርቦት የማመንጨት አቅምን በማላቅ የጤና የግብርናና የኢንዱስትሪ እንደዚሁም የምርምር ትግበራ ማዕቀፍ የተቃኘ ነው ሲሉም ገልጸውታል። የሰላማዊ አማራጭ የኒውክሌር ሳይንስ ልማት መርሃ ግብሩም የኢትዮጵያንን ሕይወት በተጨባጭ የሚያሻሽሉ ጥቅሞችን የሚያስገኝ ዕድል ማረጋገጥ እንደሆነም ነው የተናገሩት። የሰዓቱ ዜናችን የመጨረሻ ክፍል ላይ ደርሰናል። ናይጄሪያ በቤኒን የተቃጣውን የመፈንቅለ መንግስት ሙከራ ለማክሸፍ ወታደሮቿን ማሰማራቷን አስታውቃለች። የናይጄሪያው ፕሬዝዳንት ቦላ ቲኒው የቤኒን ወታደሮች ቡድን ያካሄዱትን መፈንቅለ መንግስት ለማክሸፍ ነው ወደ ጎረቤት ሀገር ቤኒን ተዋጊ ጄቶችና የምድር ጦር ሰራዊት ማሰማራታቸውን ያረጋገጡት። የናይጄሪያ ጦር የቤኒን ፕሬዝዳንት ፓትሪስ ታሎን መንግስት አፋጣኝ የናይጄሪያ አየር ድጋፍን ጨምሮ 2 የእርዳታ ጥያቄዎችን ካቀረቡ በኋላ የናይጄሪያ ጦር በቤኒን ጣልቃ ገብቷል ነው የተባለው። ቲኒው በመጀመሪያ የናይጄሪያ ተዋጊ ጄቶች ወደ ቤኒን እንዲገቡና የመፈንቅለ መንግስቱን አቀንቃኞች
ከብሔራዊ ቴሌቪዥንና ከተሰባሰቡበት ወታደራዊ ካምፕ ለማባረር የአየር ክልሉን እንዲቆጣጠሩ አዟል ሲል መግለጫው ጠቁሟል። የቤኒን መንግስት በህገ መንግስታዊ ተቋማት ጥበቃ እንደዚሁም የታጠቁ ቡድኖችን በቁጥጥር ስር ለማዋል ድጋፉን ከጠየቀ በኋላ የናይጄሪያ ጦር እግረኛ ወታደሮችን ድንበር አቋርጦ ልከዋል። የናይጄሪያው ፕሬዝዳንት ቦላ ቲኑቡ ወታደሮቻቸውን አወድሰው ጎረቤት ሀገርን ለማረጋጋት እንዲረዱ ትእዛዝ ሰጥተዋል። የቤኒኑ ፕሬዝዳንት ታሎን በብሔራዊ ቴሌቪዥን ላይ ቀርበው የጸጥታ ኃይላቸው መንግስታቸው ለመጣል ያደረገውን ሙከራ በተሳካ ሁኔታ አክሽፈናል ሲሉ መናገራቸው አይዘነጋም። የአሜሪካ መንግስት በአፍሪካ ኢንቨስትመንት ላይ ያተኮረ ፖሊሲ ይፋ አድርጓል። በአፍሪካ ቀንድ ግጭት መከላከል ግን ቅድሚያ የተሰጠ ጉዳይ ነው ተብሏል። አሜሪካ በአፍሪካ ስትከተል የነበረውን ስልት የሚቀይር አዲስ የብሔራዊ ደህንነት ስትራቴጂ ይፋ አድርጋለች። በተለይ በግጭት አውድ ውስጥ በሚገኘው የአፍሪካ ቀንድ ውስጥ የንግድ የኢንቨስትመንትና የተጠናከረ የዲፕሎማሲ ተሳትፎን ቅድሚያ መስጠቷን ገልጻለች። የነጩ ቤተ መንግስት ያወጣው ይህ ስትራቴጂ አሜሪካ በቀደመው ጊዜ በአህጉሪቱ የነበራትን ተሳትፎ ከልክ በላይ በሊበራል ርዕዮተ ዓለም ዓላማዎችና በውጭ እርዳታ ላይ ከባድ ጥገኝነት እንደነበር ይሞግታል። በምትኩ ዋሽንግተን ገበያቸውን ለአሜሪካ ምርቶችና አገልግሎቶች ለመክፈት ቁርጠኛ ከሆኑ ብቃት ካላቸውና አስተማማኝ መንግስታት ጋር ወደ ሽርክና መሄዷን አመላክታለች። የግጭት መከላከልና መፍታት አዲሱ ስትራቴጂክ ዋነኛ ምሰሶ መሆኑ የተገለጸ ሲሆን የአፍሪካ ቀንድ ደግሞ ቅድሚያ የሚሰጠው አካባቢ ተብሎ ተለይቷል። ሰነዱ በኢትዮጵያ በኤርትራና በሶማሊያ ያሉትን ዘላቂ ውጥረቶች አጽንኦ በመስጠት ያለ ቅድመ መከላከል ዲፕሎማሲ ብቅ የሚሉ የግጭት ምንጮች ሊባባሱ እንደሚችሉ ያስጠነቅቃል። ከዚህ ውጪ ስትራቴጂው በኮንጎ ዲሞክራቲክ ሪፐብሊክና በሩዋንዳ መካከል ያለውን መግባባት፣ ጦርነት እንደዚሁም በሱዳን ያለውን የእርስ በርስ ግጭት ጨምሮ በሌሎች ችግር ባለባቸው ቀጠናዎች ስለሚካሄዱ ድርድሮች አሜሪካ የድርሻዋን ለመወጣት ፍላጎት አላት ሲል ነው ይፋ ያደረገው። የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ ይሁንላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።